አዶናይ ተመልሷል። ተሽሎናል። ሰውነታችን እየተመለሰ ይገኛል። የኔ አባት ዌልካም በስመ አብ በወልድ አሐዱ አምላክ አሜን። ቴንጋድ ጃኒዬ ወይ አማርኛ ብዙ አይችልም። እኔ ኤርትራዊት ነው ግን ይሞክራል። በቃ እኔ በጣም ይወድሻል። በቃ ላይቭ ላይ ብቻ አልበቀኝም እና ይሄ ቪዲዮ የምስጋና ቪዲዮ ነው እና ሁላችሁም በጣም አመሰግናለሁ። ከንፈረ ጨቃጭቃቸዋል። ትንሽ አነሰ መሰለኝ። የድሮ ብሩክቴት ደግሞ ማን ነው ማስታወስ ቢፈልግ ራስ አኩራት። ሰላም ጤና ይስጥልኝ ውድ ቻናል ሰዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ዛሬ መግቢያው ላይ ያያችኋቸውና መሰል ቪዲዮዎችን ለእናንተ ይላችሁ ተመልሻለሁኝ። እንግዲህ አዳዲስ ቤተሰብ ከመጣችሁ ደግሞ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን። በመጀመሪያ እንኳን ለአባቶች ቀን በሰላም አደረሳችሁ ማለት እወዳለሁኝ። እንግዲህ አባቶቻችሁ ሺህ ዓመት ይኑሩላችሁ ማለት እወዳለሁኝ። በትላንትናው ዕለት እንግዲህ የአባቶች ቀን ተከብሯል። ከዚሁ ጋር በተያያዘ አዶናይ እንግዲህ ከልጆቹ ጋር ያከበረውን የተወሰነ ነገር ቪዲዮ ላሳያችሁ። እንደምን አላችሁ? አዶናይ ተመልሷል። እንግዲህ ሂል አድርገናል፣ ተሽሎናል፣ ሰውነታችን እየተመለሰ ይገኛል። ዛሬ ደግሞ ዲቻ ቦይስ ኢንቫይት አድርጋቸዋለሁ ወደ ቤት ማለት ነው፣ እንቀበላቸዋለን። ሄሎ አቢና አተዝሐብ ማዕረይ አምጄ የኔ አባት ዌልካም ቱ አዶናይስ ሃውስ። ነፃነት ለምዶ ጆይን ያላረገቻችሁ ላይቭ ላይ ያዩዋት ነበር። ለምን አልመጣችሁ? ቀረጻ ቢዚ ሆነ። ብሩኬ የኔና ደህና ነሽ? እንዴት ነሽ? ዌልካም ቱ ማይ ሃውስ። ምግብ ሲመጣ መጣችሁ እናንተ። እሺ አድገሻል በጣም ነው የኔ አባት። ዲቻ ቦይስ የኔ አባት እንኳን በሰላም መጣችሁ ወደ ያው ሁላችሁም እንደምታውቁት 6 ልጆች እንግዲህ አዶናይ እያሳደገ ነው የሚገኘው። እሱም በጣም ደስ ብሎታል። ሙሉ ለሙሉ አሁን ሂል አድርጌያለሁኝ ድኛለሁ ብሏል። እያንዳንዱን እንቅስቃሴን አክሽን ስትመለከቱም ሰሞኑን ከነበረበት ሙድ ውስጥ ይወጣ ነው የሚመስለው። እኔ በጣም ደስ ብሎኛል። ምግብ ዛሬ ስለዚህ ኦርደር አድርጌላችኋለሁ። የሚገርም ምግብ ማሙሼ ምንድነው የምትወደው አንተ ምግብ? ከእንጀራ ምን ትወዳለህ? ምንድነው አንቺ እንትን እየሆንሽ ያለሽ? ጉርምስና ነው እንደዚህ የሚያደርግሽ? ማርያምን ጥብስ ትወዳለህ? ክትፎ ጥሬ ወይስ ለብለብ? ክትፎ በቃ ይኸው ጥሬ አምጥቻለሁ። እንጀራ አለ እዚህ ጋር፣ ሚጥሚጣ አለ የምትወዱ ከሆነ፣ ቆጮ አለ ተይዟል። ሁሉ እቺ ነገር ፈሳለች። ክትፎ፣ ከዛ ደግሞ ክትፎ ጥሬ፣ ከዛ ደግሞ ሽሮ። ሚጾም አለ ከእናንተ? ጾሚ ማን ነው? ብሩኬ ጾም ያለሽ? ጾም አለ ተዝሽ? ምን አመለጥ? ተሳስተህ ነው? እኔ አባት ሳምንት ሙሉ ተሳሳትክ። ይሄ ስህተት አይደለም፣ ምርጫ ነው ወንድም ማለት። ለአንድ ሳምንት እንዴት ሶስት። እናንተም እንግዲህ ያላችሁን ፍቅርና አድናቆት ግለጹለት። ታውቃላችሁ እኔ አዶናይን ብቻውን አይደለም ማስበው፣ እነዚህን 6 ልጆች እንግዲህ አስቡት። አዶናይ አንድ ነገር ሆነ ማለት የአዶናይ እያንዳንዱ እንቅስቃሴ ከልጆቹ ጋር የተገናኘ ነው። ኃላፊነት እጅግ በጣም ትልቅ ነገር ነው። በዚህ እድሜው እነዚህ ልጆች እያሳደገ ነው እና የሆነ መጥፎ የምናስብ ሰዎች አንዳንድ ጥቂቶች ማለት ነው ለሰው መጥፎ ከማሰባችን በፊት በተለይ እንደዚህ በጎ ነገር እያደረጉ ያሉ ሰዎች ላይ የሆነ መጥፎ ሐሳብ ከመናገራችን በፊት እሱ ብቻውን ሳይሆን ለሌሎች ሰዎች መጥፎ ነገር እያደረግን እንደሆነ እያሰብን መሆን አለበት። የነዚህ ልጆች ማሰብ አለብን የሚል መልእክት ላይ ማንም ጤነኛ የሆነ ሰው መቼም ይሄን ነገር ዝም ብሎ አይቶ መፍረድ ይችላል እና በድጋሚ እንደዚህ ሲጨፍር ሲደንስ ንግግሩ እያንዳንዱ ሳየው ድጋሚ ደስ ብሎኛል ነው የምላችሁ። በተያያዘ ከሄርት ፋውንዴሽን ጋር በርካቶቻችሁ ታውቃላችሁ
አሁን ላይ 207 ህጻናት ታክመዋል ተብሏል። 207 የሚደርሱ ህጻናት እንግዲህ የልብ ህመም ያለባቸው በነፃ የልብ ቀዶ ህክምና እንግዲህ በሄርት ቱ ሄርት ፋውንዴሽን ማግኘት ይችላል። በቀጣይ ደግሞ ለ1000 ህጻናት ለመድረስ እቅድ ይዘው እንግዲህ የተንቀሳቀሱ ይገኛል። በቀኝ በኩል እንግዲህ የኢትዮ ኢስታንቡል መስራችና ባለቤት የሆኑ እንዲሁም የሄርት ቱ ሄርት ፋውንዴሽን መስራች የሆኑት አቶ ብርሃኔ ይገኛሉ። በግራ በኩል ደግሞ ያው የምታውቁት አዶናይ እንግዲህ የሄርት ቱ ሄርት ፋውንዴሽን ብራንድ አምባሳደር ይገኛል። ስለዚህ ነገር እንግዲህ ምን ተሰማችሁ፣ በቀጣይስ ምን ማድረግ አሰባችኋል የሚለውን ነገር እንግዲህ ከአዶናይ እንዲሁም ከአቶ ብርሃኔ የምንሰማ ይሆናል። የ207 ቤተሰብ ህፃን ደግሞ ታማሚ ሲሆን እጅግ ያሳዝናል። አሜሪካ ከሄርት ቱ ሄርት ፋውንዴሽን መስራች ከኢትዮ ኢስታንቡል መስራች ጋር ሄዶ በነበረበት ሰዓት ስንት አይነት ውጣ ውረድ እንደነበረ አዶናይ በዛ አመትማ ብዙ ነገር ነው የተፈተነው። ያን ሁሉ ቻሌንጅ አልፎ ግን 207 ህጻናት የሚገርም ነው። እስኪ ተወሰነ ላስደምጣችሁ። ስለዚህ ነገር ምን ተሰማ? በ45 ቀናት ነው ይሄንን ማሳካት የቻሉት። በአጠቃላይ ደግሞ ከ300 በላይ የሚሆኑ ህጻናትን ይሄንን የነጻ የቀዶ ህክምና እንግዲህ መድረስ ችላችኋል። ምን ይሰማሃል? በቀጣይስ ምን ታስባላችሁ? እኔ እንግዲህ ኩራት ነው የሚሰማኝ፣ ደስታ ይሰማኛል። ባይ ዘ ዌይ ጋይስ እንድታውቁት 1000 ለኛ ትልቅ ነው። እንደዚህ 2 3 4 ሰው ሆነን ስታዩ 1000 አሁን ለምታዩት ከ500,000 ከ1 ሚሊዮን በላይ ሰዎች ግን በጣም ቀላል እንደሆነ እርግጠኛ ነኝ። እውነቴን ነው የምላችሁ። እውን ማድረግ እንችላለን። ደቂቃዎችም ላይ ፈጅብን ይችላል እግዚአብሔር ልባችሁ ላይ ካደረ እና ይህ ደግሞ እውን እናደርገዋለን። 1000 የአንድ አመት አላማችን ነው። እውነቴን ነው የምልህ እንደምናሳካው 100% ኮንፊደንት ነኝ፣ ተስፋ አለኝ፣ እምነትም አለኝ። በጣም ነው የማመሰግነው። ቀጣይ አንድ አመት ውስጥ ደግሞ 1000 ህጻናትን ለማከም እቅድ እንደያዙ ነው የተናገሩት። አዶናይም ጥሪ አሳልፋለ ለመላው ኢትዮጵያውያን መርዳት ለሚችሉ ሁሉ። መስራቹ የኢትዮ ኢስታንቡል መስራችም ይሄንን ጥሪ ያቀርባሉ። አቶ ብርሃኔ በጣም የሰሩት ነገር 207 ቤተሰብ በ45 ቀን ማለት 207 ህጻናት ብቻ አይደለም፣ 207 ቤተሰብ ማለት ነው። የሚያለቅስ እናት አባት ማለት ነው። ይሄንን በማድረጋችሁ እንግዲህ እግዚአብሔር ይክፈላችሁ፣ ከእግዚአብሔር አግኙት። በቀጣይ ደግሞ 1000 ህጻናትን ለመድረስ አስበዋል። ስለዚህ እስኪ በደንብ አብራሩልን። ምንድነው የሚሆነው? በአንድ አመት ነው እንዴት ነው የሚለውን አጠቃላይ ነገሩ። በአጠቃላይ ከዚህ በፊት ኢትዮ ኢስታንቡል ብቻውን 114 ህጻናት ልጆች ሰርተዋል። አሁን ደግሞ አዶናይም ሌሎችም ኢትዮጵያውያን ደጋግ ዶኔሽን ሳሰባስበን ወደ 207 ህጻናት ልጆች በአጠቃላይ 321 ህጻናትና ቤተሰቦች ታክመዋል በዚህ ሚሽን። በቀጣይ 1000 ህጻናት በአንድ አመት ውስጥ ብለን አቅደናል። ይሄንን በአንድ አመት እንበለው እንጂ የኛ ፕላን በ90 ቀን 500 በ90 ቀን 500 ነው። ስለዚህ ይሳካል፣ ፈጣሪ ያግዘናል። የኢትዮጵያ ህዝብ በሙሉ በውጭም ዓለም ያሉ በሀገር ውስጥም ያሉ ለዚህ ካምፔን ሁላችንም እጃችንን እንዘርጋ። ካምፔኑ ይሳካል። ያው አሳክተን አሳይተናል። አሜሪካን ሀገር ገቢ ስናሰባስብ ከወንድሜ አዶናይ ከአምባሳደራችን አዶናይ ጋር ስናሰባስብ ለ100 ልጅ ነበር የለመነው። የገባው ገንዘብ ከ50 ልጅ በላይ አያሳክምም። ነገር ግን ኢትዮ ኢስታንቡልም ስፖንሰር አድርጎ ሌሎችም ድርጅቶች ረድተውን 207 ልጆች አሳክመናል። እኔም በዙ አጋጣሚ ጥሪ ማቅረብ ፈልገው መርዳት የምንችል በተለይ ህፃናትን ማከም ሀገር ላይ መስራት ነው። ነገ ህፃናት ሀገር ተረካቢዎች ናቸው። አንድ ህፃን አድጎ ነገ ምን ሊደርስ እንደሚችል አናውቀውም። አንድ ግለሰብ ሀገርን ዓለምን ይለውጣል እና እዛ ላይ መስራት ትልቅ ነገር ነው የሚል እምነት አለኝ። በመቀጠል ጃኒ ትላንትና ጌም ነበራት፣ የላይቭ ጌም እንግዲህ በርካቶችን አመስግናለች ሰፖርት ስላደረጓት። እስኪ ተወሰነ እሷን ተናገረችው ላስደምጣችሁ። አንበሳ ላዳክንበት። በስመ አብ በወልድ አሐዱ አምላክ አሜን። ያ ቅዱስ ገብርኤል የገባበት ነገር ሁሌም ይባረካል። ቴንጋድ እስኪ አንዴ ጸልዩበት። 19 እያላችሁ ጻፉ። በገብርኤል ይባረክ ይሄ ጋይስ 19 እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። መልአኩ ገብቶ እንዲጎበኘው ማለት ነው። ቤታችንን እንዲብርክ አድርጎት ይሄዳል በክንፉ እያለ የስ በቃ ከዚህ በኋላ እንዳጽፉ ቁጥር ይዘጋልሽ። በቃ ይበቃል። አሁን ልብ ቅርጽ ብቻ። እሺ ጋይስ ሌላ ጻፉ። በቃ ልብ ቅርጽ ብቻ ከልቤ በእውነት ለእናንተ በቃ ምን እንደማደርግ አላውቅም። የእውነቴን ነው የምላችሁ። ይሄን ቃል ያጥረኛል ስለእናንተ ሳወራና አይ ላቭ ዩ ጋይስ። በጣም አመሰግናለሁ። በጣም ወዳችኋለሁ እና አኮራችኋለሁ። እመኑ፣ የምሬን ነው ጌታ። እንዲህ ኮርታችሁብኝ አይደል ሰፖርት የምታደርጉኝ፣ እኔ ደግሞ አኮራችኋለሁ። በቃ እጥፍ ከዚህ እጥፍ ነው የማኮራችሁ። እጥፍ ድርብ ሀገሬን በመርዳት የሀገሬን ልጆች ከነሱ ጋር አንድ በመሆን ሀገራችንን እናስጠራለን። እግዚአብሔርን እሺ
አሳያችኋለሁ። የምናየው ነገር ይሆናል። እስኪ ፈገግ በሉ እንደኛ እና ወዳችኋለሁ። በዚህ አጋጣሚ የሚገርማችሁ ነገር ጃኒ ምን አይነት የሰው ፍቅር እንዳላ ብዙዎቻችሁ ታውቃላችሁ። አማርኛ የማይችሉ ሁሉ እንዴት እንደሚወዷት ፍቅራቸውን እንዲገልጸውላታል። ጃኒ ወይ አማርኛ ብዙ አይችልም። እኔ ኤርትራዊት ነው ግን ይሞክራል። በቃ እኔ በጣም ይወድሻል። በቃ ትግርኛ ትንሽ ትሰማኝ? ያ አይ መስማት ንገሪኝ በትግርኛ እሰማሻለሁ። በጣም የዝፍቶክ በጣም በቃ የኔ ሂስትሪ በቃ ያንቺ ነው። በቃ እኔ ያንቺ ነው ኮይኒ ዝስማኝ ሁሉ ነገር ያንቺ በቃ ስትሮንግ ያንቺ ኃይል በቃ መግለጽ የለም እንትን ውስጥ እንትን ሆንኩኝ። በቃ በጣም የዘፍቀረኪ በጣም የዝፈቶኪ ሁሉ ነገር ደስ ይኸትብለኒ ንፍዕቲ በሐቂ ሁሉ ነገር ኪ ቴንክ ዩ ወይ በቃ አየኔ ደስታ በቃ ሁሉ ጊዜ ቼክ አካውንት ኸውዒ ኢለ ይፈልኒ ሁሉ ጊዜ ቼክ ዝገብሮ ሁሉ ጊዜ ዳሃይ ዝገብር ሰው ሲወዳችሁ በቃ እንደዚህ ነው። እዚህ ቦታ ለመድረስ ግን ብዙ መስዋዕትነትን መክፈል ያስፈልጋል። ላይቭ ላይ ብቻ አልበቀኝም እና ይሄ ቪዲዮ የምስጋና ቪዲዮ ነው እና ሁላችሁም በጣም አመሰግናለሁ። ያረጋችሁልኝ ታፕታፕ ያረጋችሁልኝ ቴንክ ዩ ሶ ማች ጋይስ። በመጨረሻ አነጋጋሪው ከንፈር ይሄ ከሰርጀሪ ጋር በተያዘ እስኪ ተዋናይት ብሩክታዊት ያለችው ላስደምጣችሁ። ሰይፉ ኢቢኤስ ላይ ቀርባ ነበር ትላንትና። ከንፈሬ ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከንፈሬ ትንሽ አሃ። ስለዚህ ተሰርተሻል አልተሰራሽውም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሬ ላይ ነው ያ ከንፈሬ ላይ ጨቃጨቃሉ። እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት አይቀራል ብለን ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራው ነው። ከተፈጠረ እንትን ይላል እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። ሲሟሸሽ አስነፋዋለሁ። በጣም ብዙ የሚደግፉኝ ሰዎች አሉ። በጣም ላይክ የኔ መጥፋት የሚያሳስባቸው የኔ ያለ መስራት የሚያሳስባቸው ነው አላው። በጣም አሁን ልቤን የነካኝ ነገር እንዴት ነው አንቺ በዚህ መልክ በዚህ አቋም ብዙ ማስታወቂያ ተሰሪም እዛ ላይ አናይሽ ምናምን ብለው በጣም ብዙ ከልባቸው የምር ተሰምታቸው የሚጽፉልኝ ሰዎች አሉ። አሁን የነዚህ ደስ ይላል። ላንቺ በጎ ማሰብ በጣም በጎ ማሰብ ነው ማለት ሁሌ በቃ ጥያቄ ነው የሚሆንብን አንቺን አለማየት የሚሉ ሰዎች አሉ። ያ አሁን እነዚህ በጣም ጥሩ ናቸው። በጎ ያልሆነው አስተያየት በጎ ያልሆነው እስካሁን 21 ነኝ ለሰው 21 አመትሽ ነው እስካሁን በቃ ኮሜንት ላይ ይሄ 21 ነው አላውቅም። ዘንድሮ እንኳን 27 ነሽ። አዎ ያደግሽ ነው እውነት። ከንፈሬ አነጋጋሪ ነው እንደሰማችኋት ብላለች። አሁን ላይ የራሴ ከንፈር ነው፣ ወደፊት ግን አስነፋዋለሁ አይነት ንግግር ነው የተናገረችው። ይሄ በቃ ሰርጀሪ ካሁኑ አእምሮዋ ውስጥ አለ ማለት ነው። እስኪ ከዚህ ጋር በተያያዘ ስለ ንግግሮቿ ኮሜዲያን ሰይፉ ያለውን ነገር ላስደምጣችሁ። ዛሬ ደግሞ ሰይፉ ላይ ብሩክታይት ናት የቀረበችው እና ብሩክታይት ተዋናይት ምናምን ነገር ታውቋታላችሁ ምናምን ሶሻል ሚዲያ ላይ እና ሁለት ነገር ከዚህ ኤፒሶድ ሁለት ነገር አንደኛ ሁላችንም ኦንላይን ስራ እንጀምር በቃ አንደኛ። ሁለተኛ ግን ሴት ሆናችሁ ሀብታም ስትሆኑና ቆንጆ ስትሆኑ ማለት ነው ለምን መቅኘት በጣም ቀላል ነው። ባይዘው እኔ አሁን ምቀኛ አይደለሁም። ባይዘው እኔ ምንም ምቀኛ አይደለሁም። ግን እንደው በቃ የሆነ የዶሮ እግር እንደዚህ ጥቅልል አድርጌ ወርወር የእሷ ድል ደግሞ ወደኔ አይነት ነገር ባረግ ደስ ይለኛል። በቃ ወዴ የሆነ ፓርት ላይ እንደው አሁን ምቾት ላይ ነሽ፣ ጥሩ ቦታ ትሄጃለሽ እና የድሮዋን ብሩክታይት ታስታውሻታለሽ? እኔ በስመ አብ የድሮዋን ብሩክታይት ደግሞ ማን ነው ማስታወስ የሚፈልገው? ራሷ እኮ ናት። ከ12 ዓመት በፊት የነበረችውን እኔ ተዋት እሷን። በስመ አብ ደግሞ እሷ ማን ነው ማስታወስ?
ለማንኛውም ማሰባሰባችሁን ኮሜንት ላይ አጋሩኝ። ምን ታዘባችሁ የሚለውን በሌላው ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ።